አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው ዕለት እንግዳ ጋብዘናል። እንግዳችን ራሳቸውን ያስተዋውቃሉ። እሺ አመሰግናለሁ። ስሜ መጋቢ ምስጢር ብሩክ አሳመረ እባላለሁ። በአዲስ አበባ ሀገረ ስብከት የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። መልካም። መጋቢ ምስጢር ብሩክ አሳመረ ዓለም ከተፈጠረ ጀምሮ ከሰው ልጆች ውድቀት በኋላ በስፋት የስተት ትምህርት ከተዘራባቸው የቤተክርስቲያን ርዕሰ ጉዳዮች መሃል የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ልደት ነው። ዛሬ ከእንግዳችን ጋር ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልደት፣ ማንነት፣ በነቢያት ምን ተነገረ፣ የቅድስት ቤተክርስቲያን ትምህርት ምንድነው፣ በዚህ ላይ የተነሱ የስተት ትምህርቶች ምን አሉ፣ ቅድስት ቤተክርስቲያንስ ምን መልስ ሰጠች የሚለውን እንነጋገራለን። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። በዋናነት በመግቢያ ላይ የተናገርኩት በስፋት በዓለም ላይ የተንሰራፋ የኑፋቄ ትምህርት ነገረ ክርስቶስ ላይ ያተኮረ ነው። ነቢያት ስለ ክርስቶስ ከተነበዩት ትንቢት ውስጥ ስለ አምላክነቱ ተናግረዋል አልተናገሩም? የተናገሩት ነገር ካለ እስኪ ይንገሩም። ምክንያቱም ብዙ መናፍቃን ሲነሱ ክርስቶስን አምላክ እንዳልሆነ መለኮት እንዳልሆነ ያንን አውጆ ሰውን ከድህነት ውጭ ማድረግ ነበር አላማቸው። እንግዲህ በማቴዎስ ወንጌል ምዕራፍ 10 ላይ ራሱ ጌታችን ተናግሮታል። የመጣሁት ለሰላም አይደለም ብሏል። ልለይ ነው ይላል። አባትን ከልጁ ባልን ከሚስቱ ሰይፍ ነው ይዤ መጣሁ ብሏል። ሰይፍ ነው ይዤ መጣሁ ብሏል። በስ ሰይፍ የሚባለው ደግሞ ጦርነት አይደለም፣ መለያየት ነው። በክርስቶስ መምጣት በጣም ዓለሙ ለሁለት ተከፍሏል። እስከ ዛሬ ድረስ ያልተቋጨ አጀንዳ ነው። አሁን ዛሬ በዘመናችን እንደምንሰማው በውጭ ያሉት የአማንያን ክርስቶስን ቤተክርስቲያኑ አሰብክም ብለው ሲናገሩ አሁንም ድረስ እንግዲህ እየሰበከች እንዳልሰበከች የተናገረች እንዳልተናገረች ሲናገሩ ይሄ ለመለያየታቸው የክርስቶስ መምጣት መለየት ነው። ብዙዎቹ ለይቷልና አሁንም የማያቋርጥ ልዩነት አለ። ቤተክርስቲያኗ ቅድም እንዳልነው በበዓላቷ በጊዜያቷ በወቅቷ ሁሉ ክርስቶስን ታነሳለች። ይሄንን የነቢያት ትንቢት ስንመለከት አስቀድማ ትርጉም ሰጥተውታል ሊቃውንቱ። ለምሳሌ ኢሳይያስ የተናገሩት ትንቢት አለ። ድንግል ትጸንስ ወትወልድ ወልደ የሚል እነሆ ድንግል ጸንሳለች፣ ኢሳይያስ 7:14 ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለው ስብከት አስቀድሞ የተነገረ ስብከት ነው። ማቴዎስ ምን አለ? ዘበትርጓሜው እግዚአብሔር ምስሌነ ብሎ እግዚአብሔር ከኛ ጋር ሆነ ብሎ የክርስቶስን እግዚአብሔርነት የድንግል መጽነስና መውለድ እግዚአብሔር ከኛ ጋር መጣ ከስጋችን ስጋ ከነፍሳችን ነፍስ ነፍሶ ሰው ሆነ ማለት ነው ብሎ ተርጉሞታል። ብዙ ሊቃውንት እንደውም የማቴዎስን ትርጉም ያደንቁታል። ለምን? ዛሬ ለሚነሱት መናፍቃን ከክርስቶስ ለተበኋላ ለተነሱት መናፍቃን ትክክለኛ መልስ ነው። ሌሎቹም ደግሞ ማየት እንችላለን። ሚክያስ ተወለደበት ጊዜ ሚክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም የይሁዳ ከተማ ሕዝቤን እስራኤል የሚጠብቅ መስፍን ካንቺ ይወልዳል እሱም አምላክ ነው ብሎ ጽፏል። ሄሮድስም ምን አለ? ምንድነው ሰብአ ሰገል የመጡ ጊዜ ሊቃውንቱን ወደ ጠርቶ ምንድነው የተባለ ነገር አለ ወይ የት እንደሚወለድ ሰምታችኋል ወይ ሲሉት የጠቀሱለት ጥቅስ ነው የሚክያስ። እርሱም የዘላለም አምላክ ነው የሚለውን ኢሳይያስ ጻፈውን እና ነቢያት አምላክነቱን አስቀድመው ተናግረዋል። ራሱ መለሰስና ኢሳይያስ ምዕራፍ 9 ላይ ሕፃን ተወልደለን ወንድ ልጅም ተሰጠን አለቅነቱም በጫንቃው ላይ ነው ስሙም ድንቅ መካር ኃያል አምላክ ብሎ ክርስቶስን አምላክነቱን ሰብኳል። እንግዲህ ከመወለዱ አስቀድሞ የባህሪ አምላክ እንደሆነ ሲናገሩ ቆይቷል። ኢሳይያስ በምዕራፍ 9 ላይ እንዲህ የሚል ቃል አለ። ሕፃን ተወለደልን ወንድ ልጅም ተሰጠን ስሙም ይልና ያስታውቀናል ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የሚለው ኃያል አምላክ የምትለው ኢሳይያስ አስቀድሞ ስለ ባህሪ አምላክነቱ ዘግቧል። ከአንድ ዘመን በፊት እንግዲህ ኢሳይያስ ክርስቶስን እንደውም ደረቅ አዲስ ነው የሚባለው ኢሳይያስ ክርስቶስ መምጣቱን መሞቱን ስቃዩን መከራውን ደዌያችን መሸከሙን
የተነበየ ነብይ ነው። እርሱ ስለ ክርስቶስ አምላክነት ነግሯል። ሌሎቹን እናንሳ ካል እንግዲህ ነቢያት የተናገሩትን ክርስቶስ ደግሞ ለራሱ ይወሰዳቸዋል። ለምሳሌ መዝሙረኛው ቅዱስ ዳዊት ስለ እግዚአብሔር እረኝነት ተናግሯል። ምን ብሏል? እግዚአብሔር ይርኤኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ እረኛ እግዚአብሔር ነው ብሎ ነግሮናል። የዮሐንስ ወንጌል ምዕራፍ 10 ላይ ደግሞ ስትሄድ ክርስቶስ ይሄን ቃል ወስዶታል። እኔ ነኝ እረኛው፣ እኔ መልካም እረኛ እና ስናነጻጽረው ዳዊት እረኛዬ ነው ያለ፣ የሚያሳጣኝ የለም ያለ፣ በለመለመ መስክ ያሳርፈኛል፣ በረፍት ውኃ ዘንድ ይመራኛል ያለው እኔ ነኝ፣ መልካሙ እረኛ እኔ ነኝ ብሎ ተናግሯል። እንግዲህ በዚህ ላይ እነ ሕዝቅኤልም ተናግሯል። በሕዝቅኤልም ክርስቶስ እረኛ ስለመሆኑ የሚሰበስብ እንደሆነ መልካም እንደሆነ የነገረውን ነው። ሌላው ደግሞ ራሱ ቅዱስ ዳዊት ተናገረው አለ። እግዚአብሔር ብርሃኔና መድኃኒቴ ነው። ሁለት ቃል አለ እዚህ ጋር፣ ብርሃን አለ፣ መድኃኒት አለ። እነዚህ ሁለቱ ስናይ ወደ አዲስ ኪዳን እንመጣለን። ክርስቶስ እኔ ዓለም ብርሃን ነኝ ብሏል። በዮሐንስ ወንጌል ምዕራፍ 8 ላይ በዓለም ሳለው እኔ ዓለም ብርሃን ነኝ። ይሄን ብርሃንነት ክርስቶስ ወስዷል። ዳዊት ብርሃኔ ነው ያለው፣ ራሱ ክርስቶስ እኔ ነኝ ብርሃኑ መድኃኒት ብሎታል። በተወለደ ጊዜ እረኞች መንጋቸውን በሌሊት ሲጠብቁ መላእክት ወደ እነሱ መጥቶ ለሕዝብ የሚሆን ታላቅ ደስታ የምስራች ነግራቸዋለሁ፣ ዛሬ በዳዊት ከተማ አዳኝ እርሱ መድኃኒት ብለዋል። መድኃኒት ተወልዶላቸው ብለዋል። እነዚህ መላእክት ከሰማይ ወጥተው ነው ያዋሹም። ዳዊት መድኃኒቴ ነው ያለው ጌታ መወለዱን መላእክት አስቀድሞ ነግረዋል እና የነቢያቱ ትንቢት መፈጸሙን ነው። ሌላውም አለ እግዚአብሔር አለቴ አምባዬ መጠጊያዬ የሚል ቃል እናነባለን እና መዝሙር 17 ቁጥር 2 ላይ እግዚአብሔር አምባዬ ነው መጠጊያዬ ነው መሸሸጊያዬ ነው ብሎ ይናገራል። አለቴ ነው ብሏል። እግዚአብሔር አለቴ ነው። ቅዱስ ጳውሎስ ስለዚህ ሲናገር አለቱ ክርስቶስ ነው ይላል። የአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ከአለቱ ጠጡ ያ ማለት ይከተላቸው ነበረ። እስራኤል ይዘውት የሄዱት የነበረው አለት ከጥልቅ እንደሚፈልቅ ይፈስ የነበረውን ውሃ ጠጥተው የረኩበት ያ አለት እሱ ክርስቶስ ነበር ይላል። ዳዊትም ብሏል አለት ነው ብሎ እሱ ነው እግዚአብሔር ነው አለቴ ብሎ እንዳለው ብዙዎችን ነገር ማንሳት እንችላለን። ለምሳሌ ሌላ ቃል እናንሳ። ኢሳይያስ የተናገረው እኔ ራሴ እግዚአብሔር ነኝ ከእኔ በቀር አዳኝ የለም ብሏል። በኢሳይያስ 43 ቁጥር 11 ላይ አዳኝ እኔ ነኝ አለ እግዚአብሔር፣ ከእኔ በቀር ሌላ የሚያድን የለም ብሎ ተናግሯል። ቅድም በጠቀስነው በሉቃስ ወንጌል ምዕራፍ 2 ላይ እረኞቹን ምን ያላቸው? እረኞቹ ምን ያሉ? እርሱም መድኃኒት አዳኝ ክርስቶስ ተወልዷል እና አዳኝነቱን እነ ኢሳይያስ ከእኔ በቀር ሌላ የለም የምመጣው እኔ ነኝ የሚል ነው። ኤርሚያስን ውሰድ እንግዲህ ስለ ክርስቶስ የተናገረው የሕይወት ውሃ ምንጭ ትተውኛል የሚለውን ሌላ ቆፈሩ፣ ባዶ ጉድጓዶችን ቆፈሩ፣ እኔን የሕይወትን ውሃ ምንጭ ትተውኛል እያለ የዘመረው ዝማሬ አለ። ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊ ሴት እኔ የሕይወት ውሃ ነኝ። ኤርሚያስ ምንጭ የውሃውን ምንጭ እኔ አለሁኝ ሌላ የሚፈልጉት እንዳለ ክርስቶስ ደግሞ እኔ ነኝ። ነቢያ የተናገሩትን ሐሳብ ክርስቶስ እኔ ነኝ እያለ ሐሳቡን ወስዶታል። አንድን ጨምር። በብሉይ ኪዳን ኢሳይያስ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔም መጨረሻ ነኝ ከኔ በቀር አምላክ የለም ብሎ ተናግሯል። እንግዲህ አልፋ ኦሜጋ ምን ፊተኛና ኋለኛው እርሱ እኔ ነኝ ብሎ ሲናገር በዮሐንስ ራእይ ምዕራፍ 22 ላይ እኔ አልፋና ኦሜጋ እኔ ነኝ ብሎ ተናግሯል። ክርስቶስን ሞቼም ነበር አለ አሁን በህይወት እንዳለም። ስለዚህ ያ ኢሳይያስ አልፋ ኦሜጋ ያለው በዮሐንስ ራእይ ላይ ራሱ ተናግሯል። ለዮሐንስ ነግሮታል እኔ አልፋ ኦሜጋ ነኝ። ስለዚህ ክርስቶስ አልፋ ኦሜጋ እንደሆነ እኔ ነኝ ብሎ ኃላፊነቱን እንደወሰደ ባለቤትነቱን እንደወሰደ ኢሳይያስ ከሱ በቀር ሌላ የለም እንዳለ ፊተኛውም መጨረሻውም ፊተኛው ስንል ከሱ በፊት ያለ የለም፣ ኋለኛው ስንል ከሱ በኋላ ይመጣ የለም። ፊተኛ ስንል መጀመሪያ የለው ፊተኛ፣ ወይም መጀመሪያ ስንል መጀመሪያ የለው መጀመሪያ፣ መጨረሻ ስንል መጨረሻ የለው መጨረሻ ነውና ነቢያት የተናገሩትን በክርስቶስ በአዲስ ኪዳን በሚገባ ተተርጉሞ እናገኛለን። ሌላውና መልካም አልፋ ኦሜጋ ማለት ምን ማለት ነው? ግልጽ እንዲሆን አልፋ ኦሜጋ የሚለው የግሪክ ፊደል ነው።
ፊደላት ነው አልፋ ኦሜጋ የሚለውና አልፋ ስንል የግሪክ ፊደሏን የመጀመሪያውን ቃል ዛሬኛ በእንግሊዝኛው ኤ እንደሚባለው ወይም ደግሞ በአማርኛ ሀ ብለን እንደምንለው የመጀመሪያውን ፊደል አልፋ ይላል ግሪክ። መጨረሻዋ ደግሞ ሜጋ ምትባለች ኦሜጋ ምትባል የመጀመሪያውና የመጨረሻው እኔ ነኝ ሲል አልፋ ኦሜጋ እኔ ነኝ የሚል በአዲስ ኪዳንም በብሉይ ኪዳንም ተጽፎ እናገኛለን። ይሄ የሚናገረው መጀመሪያ የለው መጀመሪያ መፈጻሚ የለው መጨረሻ እንደሆነ ፍጥረትም ሳይፈጠር የነበረ አሳልፎ የሚኖር ይችላል ለማሳልፎ የሚኖር መሆኑን የሚናገርበት ነው። ይሄም ደግሞ ክርስቶስ እኔ ነኝ ሞቼም ነበር ተነሳ ብሎ በዮሐንስ ላይ ተጠቀሰ ማለት ነው። እነዚህን ካየን በኋላ ግን እዚህ ላይ አልፋ ኦሜጋን መጽሐፍ ቅዱስ የሚጠቀምበት ጊዜን ለማመልከት ነው። መጀመሪያ ሲል በመጀመሪያ ጊዜ ሰማይና ምድርን ፈጠራል አይደል? ከዚያ መጀመሪያ በፊት አልፋ እንደገና ደግሞ ዓለም ታልፋለች። ከዚህ ልፈት በኋላ ኦሜጋ ከጊዜ በፊት ነበርኩም ጊዜንም አሳልፍ የምኖረው እኔ ነኝ ለማለት ነው። እውነት ነው። እንግዲህ አና መጀመሪያ ስንል እንግዲህ እሱ ነው የጀመረው ምን ነው ነገር አለ። አሁን ሰማይና ምድር ፈጠረ በመጀመሪያ ስንል ያቺ አለች። ከዛ በፊት ነበር እግዚአብሔር ዘመን ሳይቆጠርለት። እንግዲህ በዚህ በለቱ ላይ ገብተን ስናወራ ምን ያው ነገር አለ። አባታችን ታላቁ አባ ሕርያቆስ ዘመን ያልተቆጠረለት ዘመን ተቆጠረለት ብሏል። ዘመን የለው በዚህ ዘመን ነበረ በዚህ ዘመን አልነበረም የማይባል ያልነበረበት ዘመን የለም። ወደፊት ደግሞ የማይኖርበት ዘመን አይኖርም። ይህን ነው አልፋ ኦሜጋ መጀመሪያ የለውም ፍጻሜም የለውም። ግን እሱ ለሁሉ መጀመሪያ ይሰጣል መጀመሪያ ነው። ፍጻሜም ይሰጣል ግን እሱ ፍጻሜ የለውም። ቅዱስ ገብርኤልም ለድንግል ማርያም ነግሯታል። የለውም ፍጻሜ ዋልቦ ማህለክት መጨረሻ የለውም ብሎ ነግሮናል። እነዚህ እንግዲህ በቃል የተነገሩ ናቸው። ስለዚህ አሁን ኢየሱስ ክርስቶስ አልፋ ኦሜጋ ከሆነ አምላክነቱን በትክክል ገልጦ ያስረዳል ራሱም ተናግሯል። ሲያስረዳ ምን አለ? እኔ ነኝ ሞቼም ነበር አሁን አለው በህይወት። ወደፊት እንግዲህ በቃላት ነው እነዚህ ያየናቸው። አሁን ክርስቶስ የክርስቶስና አምላክነት በቃላት እንደዚህ ካየን በኋላ ግን በህይወታቸው ይሄ ትንቢት ነው። አምሳልም አለ በህይወታቸው ምሳሌ ስለ ክርስቶስ ብዙ ነገር ተናግሯል። ለምሳሌ በነ ሙሴ ያየው ነገር አለ። ሙሴ በደብረ ሲና ያየው የምትቃጠል አመልማል እሳት አብራ የምትነደው ጫማ አውልቅ የተባለበት በዛ በደብረ ሲና ይሄን ያየው የክርስቶስን ሰው መሆን የአምላክን ሰው መሆን ነው የተመለከተው። ቅጠሏ አመልማል ነች አልተቃጠለችም፣ እርጥብ ነች አልተቃጠለችም፣ ግን ይነዳል አብረው እሳቱና ቅጠሉ አብረው ነደዱ። አላቃጠለውም፣ ያም ደግሞ አላጠፋውም። ይሄንን ነው የተዋህዶ ትልቁ ሚስጢር የሙሴ ያየ ይሄን አይቶ ነበር። ሌላም አብርሃም በዮሐንስ ወንጌል ላይ ስናነብ አብርሃም እለቲነ ዘንድ ወደደ አየም ደስ አለው ይላል። አብርሃም ክርስቶስን አይቶታል። መቼ? በዛ በሞሪያ ተራራ ልጁን ሲሰዋ። ያም ምሳሌ ነበር። ክርስቶስ ሰው እንደሚሆን በህይወታቸው ሲሰብኩት ኖረዋል። በእያንዳንዱ የነቢያት ታሪክ ውስጥ ክርስቶስን ሲሰብኩ ኖረዋል። እነ ኤልያስ ባህር ላይ መጥረቢያ እንጨት ጥለው መጥረቢያ ወጥቷል። የማይሆነው ሲሆን አይተናል። ይሄም ከባድ ነው። የማይሆነው ሲሆን ማየት አምላክም ሰው መሆኑ የማይቻለው ሰው መሆኑን የምናይበት ታላቅ ሚስጥር ስለሆነ በህይወታቸው የሚሰብኩት ነበርና ይሄን ነው እንግዲህ በልደቱ ሰሞን የነቢያቱን ትንቢት ምሳሌ ያነሳ ምን እናገራ። መልካም እንግዲህ የሚገርመው ነገር ደግሞ ብዙዎቹ መናፍቃን መነሻቸውን መጽሐፍ ቅዱስ አድርገው ነው ክርስቶስን አምላክ አይደለም የሚሉት። ከዚያም ባስ ሲል ደግሞ ከክርስትናው ዓለም ውጭ የሆነ ሃይማኖት የተወሰኑ የክርስትና ሐሳቦችንና የብሉይ ሐሳቦችን ሰባስቦ ይዞ የክርስቶስን አምላክነት ሊክድ ሲጣጣር እናያለን። ነቢያት ይወርዳል ይወለዳል ያሉት አምላክን ነው። አምላክ ተወልዷል፣ ዓለምን አድኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ምን ይመስላል? ሳይዛባ በእነዚህ በሶስቱ ጉባኤያት ኒቂያ፣ ቁስጥንጥንያና ኤፌሶን ትልቅ ተጋድሎ የነበረበት ይሄንን የቤተክርስቲያናችን ትምህርት ወይም እኛ የተዋሕዶን ትምህርት የምናንጸባርቅበት እውነት ያለው ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው አንድ ሚስጥረ ሥጋዌ የሚባለው ዋናው ሃይማኖት አለ። ይሄ መነሻችን ጸሎተ ሃይማኖት ነው። እንደ ቅዱስ አትናቴዎስ ይደረሱልን ይሄን ይዘን ከሶስቱ አካላት አንዱ ወልድ ከአብ ከወልድ ከመንፈስ ቅዱስ አንዱ ወልድ አንዱ
አሐዱ አካል ዘእምቅድስት ሥላሴ ያለ ቅዱስ ኤፍሬም ከሶስቱ አካል አንዱ በተለየ አካሉ ስጋን ለበሰ፣ ሰው ሆነ፣ ወደዚህ ምድር መጣ። እንግዲህ ይሄ ስንል አንድነታቸው አንድ ናቸውና አብም ስጋ ለብሷል መንፈስ ቅዱስ ስጋ ለብሷል አይባልም። በተለየ አካሉ ወልድ ስጋ ለበሰ፣ ሰውን ለማዳን ወደዚህ ምድር መጣ። ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ሰው ሆነ። ቅዱስ ዮሐንስም መጀመሪያ ቃል ነበር ያለው፣ ቃልም እግዚአብሔር ዘንድ ነበር ያለው፣ ቃልም እግዚአብሔር ነበር ያለው። ያ ቃል የአብ አካላዊ ቃል ክርስቶስ ሰው ሆነ። ሰው ሲሆን መለኮት ሲሆን ሰውን አላጠፋውም። ያለመጠፋፋት በተአቅቦ አንድ ሆኑ፣ ተዋሃዱ። ይሄ የተዋህዶ ትምህርት ነው። እንግዲህ ከዛ በኋላ አንዳንድ የምንጠነቃቸው ነገሮች አሉ። በዚህ በተዋህዶ ትምህርት አንዳንድ ጊዜ አምላክ ሰው ሆነ ሲባል ተለወጠ የሚሉ ሰዎች አሉ። ይሄ ሚጠት የሚባል ነው፣ መለወጥ አይደለም። መልካም መጋቢ ምስጢር ብሩክ አሳመረ፣ እንግዲህ መግቢያችን ላይ እንደተናገርነው ሰይጣን የሰው ልጅ ከእግዚአብሔር መንግስት አባረረ። እግዚአብሔር ደግሞ በዘለዓለማዊ ምሕረትና ይቅርታው በታላቅ ፍቅሩ የሰው ልጅ ሊያድን ከሰማያ ሰማያት ወርዶ ከድንግል ማርያም ስጋዋን ተዋህዶ ነፍሷን ተዋህዶ ተወለደ። ተወልዶ ዓለምን ሊያድን ሲል ሰይጣን እንደገና መልሶ የድህነትን ጽዋ ጠጥተው የድህነትን ስጋ በልተው ሊድኑ ሲገባቸው የስተት ሐሳብም በየልባቸው እየዘራ በነገረ ክርስቶስ ላይ ብዙ የስህተት ትምህርቶች በምድራችን ላይ ተዘሩ። እስከነሱ መሃል እያነሳን ለአድማጭ ተመልካች ግልጽ እያደረጉ የስህተት ትምህርቶቹን ከነመምህራኖቹ ይንገሩልን። እንግዲህ እንደተባለው ክርስቶስ ሰው የሆነው የወደቀውን አዳም ለማንሳት ነው። የእግዚአብሔር ልጅ ወደዚህ ምድር መጣ። ነቢያትም እንደተናገሩ ፈኑ ዲከ ማርያም እጅን ከላይ ላክልን፣ ፈኑ ብርሃነከ ብርሃንን ላክልን እያሉ ሲጸልዩ ሲማጸኑ ነበሩ። ዳዊት እንደተባለው ትንቢታቸውን ጠብቆ የወደቀው አዳምን ለማንሳት ተወለደ። ይሄ ልደት ሁለተኛ ልደት ነው የምንለው። መጀመሪያ ቀዳማዊ ልደት አለ ከአብ ያለና የተወለደው ልደት። ሁለተኛው ዳህራዊ ልደት አለ ከድንግል ማርያም የተወለደው ልደት። ይሄ እንግዲህ ሰው ሆነ የምንለውን ትምህርት በተለያየ ጊዜ የተነሱ መናፍቃን በራሳቸው ጥበብ ነው መጽሐፍትን ሲመረምሩ የነበሩት። እንግዲህ ኤርሊ ቸርች ፔሪድ የምንለው ማለዳው ከክርስቶስ ካረገ በኋላ የነበረው ዘመን የሰማዕትነት ዘመን ነው። እስከ 300 ዘመን ድረስ የነበረው የነ ቅዱስ ጳውሎስ የነ ቅዱስ ጴጥሮስ የሐዋርያቱ መታረድ፣ ከዛም በኋላ እነ ዲዮቅልጥያኖስ እነ ድምጥያኖስ እነ ትራጃን እነ ኔሮን የተነሱበት ዘመን ነበር። ያን የስቃይ ዘመን ነው። እረፍት ያገኘችው እንግዲህ በቆስጠንጢኖስ ዘመን አለ ቤተክርስቲያን። በቆስጠንጢኖስ ዘመን እረፍት ታገኝ። ያን ጊዜ ተጀመረ ችግሩ በክርስቶስ ላይ ባለማወቅ ብዙ አይነት የስህተት ትምህርቶች መጡ። ይሄ ነው እስከዛ ድረስ መጥቶ በአካባቢያችን በሀገራችን በዓለም ላይ የምናየው አለመረዳት ነው። ክርስቶስን እንደ አምላክነቱ አለመረዳት ነው። ቅዱስ ጳውሎስም ጠቅሷል። ክብር አለመስጠት ነው። አምላክን እንደ አምላክነቱ ባለመረዳት እንደውም ለሚያስነውርና አሳልፎ ለከፋ ምኞት ሰጣቸው ብሎ የጻፈውና እንግዲህ የምናነሳው መጀመሪያ እንግዲህ አሪዮስን እናንሳ። እንዴ አሪዮስ ጋር ሳንደርስ ቀራንዮ ላይ ያን ጊዜ አይሁድ የአምስት ገበያ ህዝብ ተሰብስቦ ሲሰቅለው እኮ አምላክ አይደለም የመጀመሪያ ተቃውሞ እኮ ነው የመጀመሪያው ቀራንዮ ዘመኑን ስናነሳ እንግዲህ መናፍቃን የተነሱበትን እንጂ አይሁድ እንደውም ሊወግሩት ሲያስቡ የተናገሩ ነገር አለ። አስቀድሞ እነሱ እናንሳ ከመስቀሉ አስቀድሞ ሊወግሩት መጥተው ነበር። ምንድነው የምንደበድብ የምንወግር? በዮሐንስ ወንጌል ጻፈው ራሱን የእግዚአብሔር ልጅ ስለሚያደርግ ነው። ሰንበትን ስለሻርክ አይደለም። ራስን የእግዚአብሔር እኩል ሳደረግ ነው እግዚአብሔር ጋር ብለውት እና አምላክነቱን አለመቀበል ነው የመጀመሪያው።
እንግዲህ ነቢያት ትንቢት እንደጻፉ ቅዱስ ማቴዎስ እንደማጻፉ እየመላለሰ ይሄ ይፈጸም ዘንድ የነቢያቱ ይሄ ይፈጸም ዘንድ ያለ የነቢያቱን ትንቢት እንዲፈጽም እንደመጣ ይናገራል። የጻፈው ለነሱ ስለሆነ ማቴዎስ የጻፈው ለዕብራውያን ስለሆነ ይሰቀሉትም ያንን የነቢያት ትንቢት ባለማስተዋል ስለሆነ እና እነሱም እንግዲህ ከሰቀሉበት መካከል አንደኛው እስከ መስቀል ያደረሰው አምላክነቱን ባለመቀበል ነው። ከዚያም አልፈው ከአመፀኞች ጋር ቆጠሩት። ግን እሱም ስለ አምላክነቱን ተናግሯል። በዚህ በጸሎተ ሐሙስ ዮሐንስ ወንጌል ምዕራፍ 13 ላይ እግራቸውን ካጠበ በኋላ እናንተ ጌታና አምላክ ትሉኛላችሁ፣ መምህርና ጌታ ትሉኛላችሁ። ጌታ ማለት ሎርድ እኮ ማለት አምላክ ነው ራሱ። ወደ አማርኛ ሲመለስ ሁሉንም የግሪክ ቃል ማስተናገድ ስላልቻለ እንጂ ኩሪዮስ ትሉኛላችሁ አዎናል። ልክ ናችኋል። አንዳንድ ጊዜ የሚሰማ ስላለ እሱ በፍጹም ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቀን የለም ስለሚሉ ማለት ነው። ራሱ ግን ትሉኛላችሁ እውነት ነው። እኔ ጌታና አምላክ መምህር ስሆን ጎንበስ ብዬ እግራችሁን ካጠብኳችሁ አንተም ሙሰ ግበሩ ለቢጽክሙ እናንተ ነው ለባልንጀሮቻችሁ አድርጉ ያለው። ስለዚህ ራሱ ሲጠይቁት የሚተናገረው ነገር አለ አይደል? አንተ ነህ አንተ አልክ ያለ ይመልሰው። ስለዚህ ይሄንን የነሱን ኑፋቄ ከነሱም በኋላ በሐዋርያት ዘመን ነበሩ፣ ግኖስቲኮች ነበሩ፣ የእውቀት ሰዎች ተነስተዋል። በሐዋርያት ስራ ላይ የምናያቸው በክርስቶስ ላይ የተነሱ ነበሩ። ለምሳሌ እስጢፋኖስን የክርስቶስን ስም አትጥራ እያሉ ነበር ሲደበድቡት የነበሩ አይሁድ እየደበደቡት የነበረው አትጥራው ሞቷል፣ ከዚህ በኋላ እንዳጠራ ከነቢያቱ ትንቢት ነገራላቸው። ከአብርሃም ጀምሮ ነቢያት ስለሱ የተናገሩትን እያነሳ ይሄ አሁን እኛ የምናነሳውን የነቢያትን ጾም ላይ የምናነሳውን ነቢያት ስለሱ የተናገሩትን ከነገራቸው በኋላ እናንተ ግን ጆሮአችሁ ያልተገረዘ ከማስተዋል የዘገያችሁ እያለ እነሱን የሚወቅሳቸው ነበር። በኋላ ግን ድንጋይ ሰው ሲወግሩት የተናገረው ነገር አለ ያው ክርስቶስ በአባቱ ቀኝ በክብር አለ ብሎ ስለ አምላክነቱ ነግሯቸዋል። እየደበደቡት ድጋሚ ስሙን አጥራው እያሉት እሱ ግን ሰማይ ተከፍቶ የአብን ክብር ክርስቶስን በአባቱ ሪና ተቀምጦ አይቷል። እንግዲህ ይሄ የመንፍቅናው መጀመሪያ ነው። ክርስቶስ በኋላ ግን እንደ ወንበር ይዘው በግለሰብ ደረጃ ወጥተው ቤተክርስቲያን የተወያየችባቸው ግን አርዮስ በ325 ዓመተ ምህረት የተደረገው የኒቂያው ጉባኤ ነው። ዋናው የስብሰባው ዓላማ ክርስቶስን አምላክ አይደለም ብለው መጥራት ነው። ሎቱ ስብሐት እርሱን ፍጡር ብለው የሚጠሩ መናፍቃን ተነሱ። በዚህ ጉዳይ 318ቱ ሊቃውንት ከፍተኛ ምክር አድርገዋል። ማስረጃ አቅርበውለታል። አምላክ እንደሆነ የእግዚአብሔር ልጅ እግዚአብሔር እንደሆነ እዚህ በጸሎተ ሃይማኖትም አባታችን አትናቴዎስ የጻፈው ነገር አለ። ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን በእውነት ከብርሃን የተገኘ ብርሃን ከእውነተኛው አምላክ የተገኘ እውነተኛ አምላክ ብሎ ጠቅሶታል። እዚህ ክርስቶስ እውነተኛ ብርሃን ነው። ከብርሃን አብ የተወለደ ብርሃን ነው። አብ ብርሃን፣ ወልድ ብርሃን፣ መንፈስ ቅዱስ ብርሃን ስለሆነ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ስለሆነ ከአምላክ የተገኘ እውነተኛ አምላክ መሆኑን አስተምረው አስረድተው እንዲሁም እመለሳለሁ ብሎ አርዮስ እሺ ልክ ነው ገብቶኛ ብሎ እንደገና ሲያስተምር ተገኘ። እስከነ ትምህርቱ ደግሞ ያው ለይቶታል ከቤተክርስቲያን አካልነት እና የመጀመሪያው ክርስቶስ አምላክ አይደለም የሚል ነው። ሁለተኛው ፍጹም ሰው አይደለም የሚል ደግሞ የተነሱ መናፍቃን አሉ። እንግዲህ ቤተክርስቲያናችን ፍጹም አምላክና ፍጹም ሰው ብላም ታስተምረው፣ ፍጹም ሰውና ፍጹም አምላክ ታስተምረው። መጀመሪያ አምላክነቱ የካዱ መናፍቃን አሉ። ሰው ሆኖ ተገለጠ እንጂ ሰው አይደለም ብለው የሚያስተምሩ መናፍቃን ተነስተዋል። ነብይ ነው እግዚአብሔር ነቢያት እንደሆነ አለመርዳት ነው። አንዳንዶቹ ክርስቶስ ነብይ ወይም አስተማሪ ብቻ ነው እንጂ ስጋ የለበሰ የእግዚአብሔር ቃል አይደለም የሚሉ መናፍቃን ተነሱ። ሌሎቹ ደግሞ ክርስቶስ መስቀል ላይ አልተሰቀለም። አንዴ እኮ ነው አሁን ነካ ያያረጉት ሲሄዱ እነዚህ መናፍቃን ተነስተው የከሰሙ ቢመስልም የነሱ ሐሳብና አመለካከት
ጊዜውን እየጠበቀ ዘሩ በሌሎች ላይ በቅሎ ፍሬ ያሳያል። አሁን ለምሳሌ ስጋ ለበሰም የሚሉት ዶሴቲዝሞች ናቸው። የነሱን አስተምሮ ተርተር አድርገው ይናገሩ። ክርስቶስ እንግዲህ ስጋ ለበሰም የሚሉት በእነሱ ሐሳብ አምላክ ነው አይደለም ለማለት ነው። እነ ቅዱስ ማቴዎስ ወንጌል ይጽፉ የባሪያውን ስጋ እንደለበሰ በሚገባ አስረድቷል። እሱን በመካድ ማለት ነው። ክርስቶስ አምላክ አይደለም። አሁን ይሄ የዶሴቲዝም ትምህርት በ6ኛ ክፍለ ዘመን ላይ የእውነት ክሪድ አድርገው የወሰዱ ሰዎች አሉ። ምንድነው አምላክ መስሎ ታየ ስጋን የተዋሃደ እንጂ ስጋን አልተዋሃደም። ምትሃት ነው ኢሉዥን። መናፍቃኑ በየጊዜው ይነሳሉ። ቅዱስ መጽሐፍ ቅዱስ ላይ እንደምናነበው ገማል የተናገሩ ነገር አለ። የሚነሱ የሚጠፉ ሰዎች አሉ። ተከታዮች አሏቸው። በወቅቱ 5 ይሁን 10 ዛሬ በክርስትና ዲኖሚኔሽን እኮ ከ2000 ከ20000 በላይ ሊኖሩ ይችላሉ ክርስቲያን ተብለው። ግን እያንዳንዳቸው ያላቸው ትምህርት ስላለ እንመልከት። የክርስቶስ ሞት ስርየት አልነበረውም የሚሉ መናፍቃን ደግሞ ተነስተዋል። መስቀል ላይ ሞቱ ጥቅም የለውም ድነት ሊሰጥ አልቻለም የሚሉ። ሌላው ደግሞ ክርስቶስ በስጋ አልተነሳም፣ የተነሳው መለኮት ስጋው ተቀብሯል ብለው የሚያስተምሩ ነበሩ። በትንሳኤው ሙታን ዙሪያ ክርስቶስ መሲሁ ከድንግል ማርያም አልተወለደም፣ እንደ ማንኛውም ምድራዊ አባት እናት የነበረው ነው ብለው የሚያስተምሩ ከአይሁድ የተገነጠሉ ክፍሎችም እንዲሁ ነበሩ። ያውጣቂ ትምህርት ደግሞ አለ። ያውጣቂ ትምህርት ምን ነው? ተጠፋፍቷል። ልክ መለኮት ስጋ መለኮት ሲሆን ተጠፋፋ፣ አንደኛውን አጠፋው፣ ተጠፋ የሚል የአንድነት ትምህርት ያስተማረበትም ጊዜ አለ። በጣም ከባድ ነገር ነው። ወደ ኋላ እንመለስበታለን። ወደ ተለወጠ ወደሚለው ላይ ስንመጣ፣ ተቀየረ ወደሚለው ስንመጣ የነ ንስጥሮስ ትምህርት ደግሞ አለ። እነ ንስጥሮስ ደግሞ በጣም የሚከራከሩ የነበሩት ሁለት ባህሪ ነው የሚሉ ክርስቶስ ከስጋ ባህሪና ከነፍስ ባህሪ፣ የስጋ ባህሪ አለ፣ የነፍስ ባህሪ አለ። የስጋ ባህሪ የነፍስ ባህሪ የሚጨበጥ አይደለም። የነፍስ ባህሪ ድካም አይሰማውም። የነፍስ ባህሪ አይተኛም። የነፍስ ባህሪ አይደክምም፣ አያንቀላፋም። የስጋ ባህሪ ግን ይሄ ይስማማዋል። ይደክማል፣ ይተኛል፣ ይራባል። የስጋ ባህሪ ነው። ይሄ ከሁለቱ ባህሪ አንድ ባህሪ ነው የተዋህዶ ትምህርት። ከስጋ ባህሪና ከመለኮት ባህሪ አንድ ባህሪ። ከስጋ አካል የስጋ አካል አለ፣ የሚጨመጥ ግዙፉ የሆነ የስጋ አካል፣ የሚዳሰሰው አካል፣ ይሄ አካል አለ የስጋ። የመለኮት አካል ደግሞ አለ፣ ረቂቅ የሆነው የማይታየው አካል አለ። ከነዚህ ከሁለቱ አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆኖ ኢየሱስ የሚለው ስም ይሄን የሁለቱ ባህሪ የስጋና የነፍስ ባህሪ ውህደት በታቅቦ መዋሃዳቸው ነው። ይሄንን ትምህርት እነ ንስጥሮስ እነ ሰባሊዮስ ብዙ መናፍቃን የተነሱ መናፍቃን እያንዳንዱ ይሄን ተቃውሞት እንመለከታለን። በራሳቸው አመለካከት በክርስቶስ ላይ ተነስተው አምላክ አይደለም፣ ሰው አይደለም፣ አምላክነቱን መለኮት ውጦታል፣ ሰውነቱን ለምሳሌ መስቀል ላይ የተሰቀለው ክርስቶስ አይደለም ያለ መናፍቅ አለ ተነስቶ። ለምን? እርሱ ሊሰቀል ሲሄድ ሲሞን ቀነናዊ መጥቶ መስቀሉን ተሸከመው፣ ስለዚህ ክርስቶስ ጠፋባቸው፣ የተሰቀለው ሲሞን ነው የሚሉ አስተማሪዎችም በክርስቲያን ታሪክ ውስጥ የምናያቸው ናቸው። ተነስተው ያስተማሩ። መቼም ለሰማያኑ በጣም ከባድ የሚመስሉ በጣም የግሪክ ክርስቲያኖች ክርስቲያን ከሆኑ በኋላ ቀድሞ በነበሩበት የሄዶኒስት ፍልስፍና ተጠምደው ቤተክርስቲያንን ያወቋት ነበር። ለምሳሌ ጾም አያስፈልግም፣ አንድ በአንድ መወሰንም በፍጹም ይሄ አምላክ ትምህርት አይደለም፣ ለሆዳችን እንደፈለግን እንበላለን፣ ኃጢአትን ብንሰራ ችግር የለብንም የሚል ዝሙትን ጽድቅ አድርገው መስበክ ጀመሩ። የሄዶኒስቶች ትምህርት ለጳውሎስ ደረሰው እና መልስ ይሰጣል። ሰው ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ጀምሮ ለነሱ ሲመልስ በዚህ ዘመን ያሉ ወንጌል እንሰብካለን ሐዲስ ኪዳን ተማርን የሚሉ ሰዎችም የሄዶኒስቶችን ሐሳብ ከጳውሎስ ሐሳብ ጋር ቀላቅለው የጳውሎስ ሐሳብ መስሏቸው የሚናገሩ አሉ።
እነሱ ሁሉ ተፈቅዶልናል መብታችን ነው ባዮች ናቸው አይደለ? የሚገርመውት ይሄንን ማየት የሚቻለው በጥንታውያን ቅዱሳት መጽሐፍት ላይ ለጥናትና ለስነ መለኮት ትምህርት ተብለው በሚጻፉ ቅዱሳት መጽሐፍት ላይ ነው። አንደኛ ቆሮንቶስ ለምሳሌ ምዕራፍ 6 ቁጥር 12 ሁሉ ተፈቅዶልኛል ብለው በትምህርተ ጥቅስ ውስጥ ነው የሚቀመጠው። ያ የማን ሐሳብ ነው? የሄዶኒስት ፈላስፎች ነው። ዛሬ ብላ ነገ ሙት የፈለከውን ስራ የሚጠይቅህ የለም። ይሄ ትምህርት እንኳን የተወሰኑት የስተት መምራን ተነስተው አንዴ ካመንም በኋላ የፈለግነው ብንሰራ አንኮነንም። ሃይፐር ካልቪኒስት ይሄ ሐሳብ የጳውሎስ ሐሳብ መስሏቸው ሁሉ ተፈቅዶልኛል ብለዋል፣ ግን አይጠቅምም እንጂ ያለው በትምህርተ ጥቅስ ውስጥ እኮ ነው ያለው። አሁን እሱ መልስ የሚሰጠው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ይሄ የጳውሎስ ቃል ነው። ሁሉ ተፈቅዶልኛል በእኔ ላይ ግን አንድ ነገር አይሰለጥን የሚልና ከአውዱ ነው መተርጎም ያለበት አይደለ? አውዱ ላይ ስለ መብልና ስለ ዝሙት ነው የሚያወራው። ዝሙት ለቅዱሳን ተፈቅዷል እንዴ? ያገኙትን አግበስብሶ መብላት ለቅዱሳን ተፈቅዷል እንዴ? ስለዚህ ምንድነው በጥንት ዘመን ተነስተው የነበሩ የስተት ትምህርቶች መናፍቃን ያስተማሩትን ትምህርት ግልጥ ፍርክስ አድርገን ስናሳይ ሰዎች በዚህ ዘመን ያለውን ስተታቸውን እንዲያዩና እንዲታረሙ ይረዳል እኮ ነው። እውነት ነው። መልካም እሺ፣ እንግዲህ መቼም የስተት ትምህርትን ዘርዝሮ መጨረስ አይቻልም። እውነታውን ቅዱስ መጽሐፍ አስቀምጦልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊቷ በሶስቱ ዓለም አቀፍ ጉባኤ ላይ ውሳኔ የተመሰረተች ቤተክርስቲያን ለዚህ የስህተት ትምህርት መልስ ምን ሰጠች? እንግዲህ አባቶችን እንጠቅሳለን። የሃይማኖተ አበው የሚባለው ታላቅ መጽሐፍ ስለ ድንቅ የሆኑ የነ ቅዱስ አትናቴዎስን፣ የነ ቄርሎስን፣ የአንጾኪያውን እነ አውግስቲን ብዙ የሚደንቁ መምህራንን የሰጡት ሐሳብ አለ። ለምሳሌ አትናቴዎስ ዘእስክንድርያ የክርስቶስ ፍጹም አምላክነትን የካደውን አርዮስን በመቃወም እንዲህ ብሏል። እኛ አምላክ እንሆን ዘንድ የእግዚአብሔር ልጅ ሰው ሆነ ብሏል ቅዱስ አትናቴዎስ። እኛን አምላክ ያደርግ እሱ ሰው ሆነ። እንደውም ይህን ቃል ይዘው ብዙ አባቶቻችን የሰይጣንን ንግግር እውነቱን ነው ብሎታል። ሰይጣን በገነት የተናገሩ ነገር ፍጻሜ ያገኝ ብሏል። ምን ነበር ሰይጣን ያለው? ይሄን ብትበሉ አምላክ ትሆናላችሁ ነበር ያላቸው። ዕፀ በለስን ሲበሉ አምላክ ሆኑ። እነሱን ለማና አምላክ ሰው ሆነ። ለጊዜው በሐሰት ነው የተናገረው ዲያብሎስ። አምላክ ትሆናላችሁ ነው ያላቸው። ዕፀ በለስ በላቸው ምክንያት አምላክን ወደ ምድር ሰው አምላክ ሰው ሆነ። ይሄን ትምህርት ይዘው ነው ቅዱስ አትናቴዎስም እግዚአብሔር የሰው ልጅ ለማዳን እግዚአብሔር ሰው ሆነ። ለሰሚዎቻችን ግልጽ እንዲሆን ሰው አምላክ ሆነ ሲባል የድንግል ማርያምን ስጋ ተዋህዶ ርደት አለ። የቃል ርደት እግዚአብሔር ቃል ወደ እኛ መጣ። ይሄ ቃል ርደት ይባላል። ከድንግል ማርያም ስጋን ተዋህደ ሰው ሆነ። ወኮነ ሰብአ ከማነ እንደኛው ኃጢአት ሳይሰራ እንደኛው ሰው ሆነ። ይሄ ተዋህዶ ትምህርት ነው። ድንግል ማርያም ለቃል ርደት ደግሞ ይሄ ቃል ደግሞ ወደ ሰማይ ሄዷል። ስጋን ተዋህዶ በስጋ ነው። ብዙዎቹ መምህራን የሚያስተምሩት ትምህርት አለ። እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታል የሚለው ጽዮን የሚሏት ስጋን ነው። ወአብደራ ከመ ትኩን ነው ማህደሮ ማደሪያው ትሆን ዘንድ ወደደ ስጋን። ይቺ ስጋን ለዘላለም መኖሪያ ነች አለ እና በአብ ቀኝ ከብራ ያለች በሰማይ ያለው የእኛን ስጋ ነው። በሰማይ በአብ ሪና ያለ ስጋችንን ወሰደ፣ ከአብ ከመንፈሱ ጋር እኩል ሆነ እና አምላክ ሰው ሆነ። እኛን ወደ ልጅነት ሊያመጣን እርሱ የሰው ልጅ ተባለ። እኛን ሰው ሊያደርገን እርሱ ሰው ሆነ። ሰው ብቻ አይደለም አምላክ ሆናል። እኛ ይሄንን ትምህርት ነው ቅዱስ ይሄ እንግዲህ አሁን የመለኮት በተዋህዶ መክበሩን ማሳየት ነው። ቅዱስ አትናቴዎስ የተናገረው ንግግር ማን ነው? ሌላው አግናጢዎስ ነው የአንጾኪያው። እሱ ደግሞ የተናገረው ነገር አለ። በዚህ ጥንት የቤተክርስቲያን አባቶች የክርስቶስን አምላክነትና ሰብአዊነት በጽኑ አረጋግጧል። ዶሴቲዝም የሚባሉ መናፍቃን ቅድም ያነሳ ነው
ለመቃወም የጻፈው መጽሐፍ አለ። በዛ ላይ ያለ መቀላቀል ያለ መደባለቅ አምላክ በተዋህዶ ሰው እንደሆነ አግናጢዮስ የጻፈው መጽሐፍ አለ። ሌላው ቅዱስ ቄርሎስ ነው። ቅዱስ ቄርሎስ እንደውም በይበልጥ ስለዚህ ስለ በኤፌሶን ጉባኤ ላይ በ431 አካባቢ በነበረው ጉባኤ ላይ የተናገረውን ነገር አለ። የመሰለው ምሳሌ አለ። ሰውና አምላክ ብረትን አግሎ ያ ብረት እንዳለው እሳት ነው እንዳነከው ብረት ነው ልናነከው እሳት ነው እሳት ነው ብለናንተው ብረት ነው። ይሄን የተዋህዶ ምስጢር በሚገባ ያስረዳ ነው። ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብሎ ያስተማረ ነው። እነ ዮሐንስ አፈወርቅም በዚህ ጉዳይ ላይ ብዙ ትምህርት አስተምረዋል። ምንድነው አሁን እንግዲህ ተዋህዶ ስንል ቤተክርስቲያን ታስተምረው 5 ከተዋህዶ ውጪ የሆኑ የሚመስሉ ግን አሉ። ሰው ሆነ ስንል ተለወጠ የሚሉ ወገኖች አሉ። ከተለወጠ ለምሳሌ ሰው ወደ አምላክነት ተለወጠ ወይ አምላክ ወደ ሰውነት ተለወጠ ስንል የውላጤ ትምህርት ነው፣ መለወጥ ነው። ለምሳሌ የሎጥ ሚስት ሰው ነበረች፣ ተለወጠች ወደ ድንጋይ። ሰው አይደለችም፣ ድንጋይ ነች። ያኛውን ያጠፋዋል። አምላክ ተለወጠ ስንል ሰውነቱን ያጠፋዋል፣ ወይም ሰው ተለወጠ ስንል አምላክነቱን ያጠፋዋል። መጣና ተለወጠ የሚለው ትምህርት ለተዋህዶ ሚስማማ አይደለም። እንበለ ውላጤ ነው ያለ መለወጥ። ሌላው ለአሁን የሚያዳምጡን ምእመናን ናቸው በብዛት እንበለ ውላጤ ሲል ምንድነው? ያለ መለወጥ እንበለ ምንላት ያለ መለወጥ ነች። ክርስቶስ ሰው የሆነው እንደ መለኮት ስጋን ሲዋሃድ መለኮትነቱን ትቶ ስጋ አልሆነም ነው። ስጋ አልሆነም፣ ስጋነቱ መለኮትም አልሆነም። ሁለቱም ያለ ስለሆነ ተለወጠ አለ ምንለው። ለምሳሌ ሙሴ ያዘው በትር አለ ሲወረውረው በትሩ እባብ ሆነ፣ ተለወጠ ወደ ባልና። ስለዚህ ያ በትር አንለው ያለ መለወጥ ነው አምላክ ሲሆነው። ያለ መጨመር ጭምር ነው ተጨመረበት የሚሉ መናፍቃን ስላሉ ተጨመረ በድንግል ማርያም ልጅ ላይ አምላክ መቶ ተጨመረ ይመስላል። መጨመርም አይደለም፣ መጨመርም አለ። ሌላው መቀላቀልም አለ። ይሄም አይደለም መቀላቀል ተቀላቀለ ቅልቅል ሁለቱ ከተቀላቀሉ አንዱ ካንዱ መለየት አይቻልም። ተዋህዶ በታቅቦ ያለ መቀላቀል ያለ መጨመር ያለ መለወጥ አምላክ ሰው ሆነ ስንል ተዋህዶ በታቅቦ የሚለው ትምህርት ማለት ነው። እና ቤተክርስቲያን ታስተምረው ከሁለቱ አካል አንድ አካል ከሁለት ባህሪ አንድ ባህሪ የእግዚአብሔር ልጅ ሰው ሆነ። መልካም። ሌላው ቅዱስ አትናቴዎስ አርዮስን በኒቂያ ጉባኤ ላይ የረታበት ነገረድነት ነው ዋና መሰረተ ጉዳዩ። ክርስቶስ እንደ አንተ አባባል አምላክ ካልሆነ ዓለም አልዳንም ማለት ነው ብሎ ነው ያዘው። እሱን ይግለጹ ለአድማጭ ተመልካች። እንግዲህ የአርዮስ ትምህርት ሰው ነው የሚል ነው። ሎቱ ስብሐት ፍጡር ነው ሰው ነው ብቻ ነው እንጂ አምላክ አይደለም የሚል ነው። ዛሬም ድረስ እነሱ እንደውም ክብር ይግባውና ከመላእክት አለቃ መካከል ሚካኤልን ነው መጥቶ ሰው የሆነ የሚሉት። እና ይሄ ትምህርት የጀመረው ከአርዮስ ትምህርት ነው። እና ሰው ነው ይላሉ። ያን ጊዜ ሰው ከሆነ ሩቅ ብሲ ይላል። እንደውም እንትኑ ሰው ብቻ ከሆነ የተራቆተ ሰው ብቻ ከሆነ እንዴት ዓለም ሊድን ይችላል? ይሄ አትናቴዎስ ትምህርት ነው። ጥያቄ ነው። የረታበት ነው። እንዴት ዳንን? አልዳንማ። ብዙ ነቢያት ሞተዋል አስቀድሞ፣ ብዙ ዋጋ ተከፍሏል አስቀድሞ። ስላልተቻለ ነው። ቅዱስ ጳውሎስም በዕብራውያን ምዕራፍ 1 ላይ አስቀድሞ እግዚአብሔር በነቢያቱ ሲናገር ቆይቶ በኋላ ግን በልጁ በክርስቶስ መፍትሄ ስላልሆነ ነው። የነቢያቱ ደም መፍሰስ ያ የነቢያቱ የቀረበው ጨበራ የቀረበው ላም የተሰዋው መስዋዕት የጊደርና የፍየል መስዋዕት እነሱ ሁሉ መስዋዕት ምንም መፍትሄ አላመጡ። ለ5000 ዘመን የቀረበ መስዋዕት እንግዲህ አዳም ራሱ እኮ ሳይቀር በአቅሙ መስዋዕት አቅርቧል እኮ እንደወደቀ ፍሬውን በደሙ ለሙሱ አቅርቧል። ይሄ መፍትሄ አልሆነም ወደ ገነት ለመግባት ወደ ልጅነት ለማስመለስ። ስለዚህ ራሱ አምላክ በገባው ቃል መሰረት ቅዱስ ጳውሎስም የዘመኑ ፍጻሜ በደረሰ ጊዜ ገላትያ 4 ላይ የዘመኑ ፍጻሜ የተናገረው ማለት ነው። ይሄ ሁሉ መፍትሄ ስላልሆነ ሰው ሆኖ አምላክ ሰው ሆኖ ወደዚህ ምድር መጣ እና የእግዚአብሔር ልጅ ሆነ። ቅዱስ ማርቆስ እንደውም ሲጀምር ወንጌሉን ምዕራፍ 1 ላይ የእግዚአብሔር ልጅነቱን መስክሩን ነው። ይሄንን ነው አትናቴዎስ ድል አድርጎ
ያሸነፈው አሪዮስን ከዛ በኋላ ክሪድ ነው የጸሎት ሃይማኖት ምስክርነት ዘተወልደ ዋኮ ዘተገብረ ተወለደ እንጂ አልተፈጠረም የሚለውን ትምህርት ሁሉ ያስቀመጠው ነው ቅዱስ አትናቴዎስ። መጋቤ ምስጢር ብሩክ አሳመረ ጥሪያችንን አክብረው መተው የቀድሞ ጠላት የሰው ልጅ ከገነት ያባረረው አሁንም ደግሞ ወደ ገነት ተመልሶ እንዳይገባ የሚገባበትን መንገዱን እየዘጋ በስተት ትምህርት የሚያተራምሰው ጥንተ ጠላት ነው። ስለዚህ ግልጽ ያለውን የነቢያትን ትንቢት የመናፍቃንን ሐሳብ ስህተት ትምህርታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስቱ ጉባኤያት ጥንታዊ በሶስቱ ጉባኤያት ማለት የኒቂያ የቁስጥንጥንያና የኤፌሶን ጉባኤ ላይ የተወሰኑትን ውሳኔ ይዛ የምታስተምረውን ትምህርት ለአድማጭ ተመልካች በዚህ መልኩ ስላቀረቡ በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ያክብርልን። አድማጭ ተመልካቾቻችን የዕለቱን መርሃ ግብራችንን እዚህ ላይ ስናጠናቅቅ በቀጣዩ ሳምንት በአዲስ መርሃ ግብር እንደምንገናኝ እያዘከረን ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉን በአክብሮት በመጋበዝ ነው።